በአዲስ አበባ ከተማ ውስጥ የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ የተለያዩ ስራዎች እየተከናወኑ እንደሆነ ይታወቃል። ኤኤምኤንም በልደታ ክፍለ ከተማና በአዲስ ከተማ ክፍለ ከተማ የሚገኙ ሴቶች ማለትም ኢኮኖሚያዊ ችግር የነበረባቸው አሁን በአነስተኛ የንግድ ስራና በእንጀራ መጋገር ላይ ያሉ ሴቶችን ቀደም ሲል የነበረ ህይወታቸው ምንድነው አሁንስ ምን ይመስላል የሚለውን የተወሰነ ልናስቃኛችሁ ነው። ቀደም ሲል እንደው የነበርሽበት ህይወት ምን ነበር? ከሱ ብንጀምር። ከዚህ በፊት በስደት ነበርኩ። ለምን ያው የስደት ህይወት አንዳንዴ አስከፊ ነው፣ አሁንም ቢሆን አስከፊ ነው። ግን ያው ኑሮን ለማሸነፍ ስትል ስደትን ትመርጣለህ። በስደት ላይ ብዙ ፈተና ይገጥማል። ብዙ ነገር ትመታለህ፣ ትሰደባለህ፣ ይተፋባሃል፣ ደሞዝ አልሰጥሽም ትባላለህ። ይሄ ሁሉ መከራ አለ። ይሄ ሁሉ አሳልፈን ግን እግዚአብሔር ይመስገን በአገራችን መተናል። አገራችን ላይ ደግሞ ምን እንስራ ብለን ስንቸገር ይሄ እድል በመፈጠሩ ደግሞ ደስተኞች ነን። ያው አገር ውስጥ ሰርቶ የመለወጥ ያሉ እድሎችን ተጠቅሞ ራስን የመለወጥ ቤተሰብንም የማስተዳደር ሁኔታዎች አሉ። እዚህ ሰርተን እንደምንለወጥ እርግጠኛ ነን በእኔ በኩል። ለምን ምንም ቢሆን በአገር መኩራት ይሻላል። በአገር ተለውጠክ ማየቱ ትልቅ ነገር ነው። እንደምንለወጥ እናውቃለን። ያው የተለያዩ ኢኮኖሚያዊ ችግር ውስጥ ያሉ ሴቶች ራሳቸውን እንዲችሉ ነገን የተሻለ እንዲያደርጉ ምን መልእክታለሽ? ሴቶች እቤት አትቀመጡ። ለምን ሁላችንም እንችላለን። ሰው ሀገር ሄደን ሰርተን አይደል እንዴ? በሀገራችን ደግሞ አነሰም በዛ በሀገርን ሰርቶ የመኖርን የሚያክል ነገር የለም። ስለዚህ እንውጣ፣ እንስራ። ብዙ እድል ተፈጥሮልናል። አሁን ለእናቶች ለእህቶች ቅድሚያ ለእህቶች እየተባለ በከንቲባችን አማካኝነት ብዙ እድል እየተሰጠን ነውና ወተን እንስራ ነው ማለት። ተመልካቾቻችን እስኪ አሁን ደግሞ በአዲስ ከተማ ክፍለ ከተማ አነስተኛ የንግድ ስራዎች ላይ ከተሰማሩ ሰዎች ጋር ደግሞ የተወሰነ ቆይታ ለማድረግ ወደዛ እናቀና። ቀደም ሲል ምን አይነት ህይወት ላይ ነበርሽ? አሁንስ ምን ተለወጠ? በቃ ቤት ክራይ ሲደርስ ማልቀስ ነው። ልጆቼን ብዙ ላይ ነበር እንትኔ ግን አሁን ላይ ግን ምንም ማድረግ የምችል ነው። ምንም በቃ በሚመጣብኝ ነገር ሁሉ መቋቋም የምችል ሴት ሆኛለሁ። ይሄንን እድል አግኝቶ ያልሰራ ሴት የተሞኘ ነው ብዬ ነው የማስበው። እኔም በወቅቱ አልጠበቅኩም እንዲህ አይነት ስራ ሰራለሁ እንዲሆናለሁ ብዬም አልጠበቅኩም። ግን አሁን ላይ ያለው ከምልህ በላይ ያለሁበትን ሰዓት አሁን በስነ ስርዓት ልጆች የምፈልገው ቤት ክራይ ድረስ ጤፍ ይለቅ ዘይት ይለቅ ቀርቶ እኔ ማስቀምጠው ምን የማቀው በጣም ነው የምሰራው። ግን የምሰራው እንዲህ ዝም ብዬ አይደለም። 9 ሰዓት ተነስቼ ነው 9 ሰዓት እጄ ተሰፊዎች ጋር ተነጋግሬ ለሰፊዎች ሰጥቼ የሚመጣውን አምጥቼ የሚሄደውን አምጥቼ ቤቴን አሸሽያለሁ። እኔ ባለቤቴ አግንታሎ የዛሬ ስራ አታሃሎ ጥያቄ የለም። ስለዚህ አሁን ላይ ከመቆጠቡ አንፃር ነገ ደግሞ ወደ ተሻለ ስራ ላይ ለመሰማራት ምን አይነት ቅድመ ዝግጅት እያደረግሽ? ዝግጅት አለኝ። ለምን ትንሽ ቀን ነው እንጂ ቤት ተከራይቼ መስራት እንፈልጋለሁ። ግን ሰፋ አድርጌ ሰፊም ቀጥሬ በትልቁ መጀመር ስለምፈልግ ነው። ቀደም ሲል ምን አይነት ህይወት ውስጥ ነበርሽ? አሁንስ ምን ተሻሻሉ? ቀደም ሲል ህይወቴ በጣም ከባድ ሁኔታ ላይ ነበር። የቤት ኪራይ እንኳን የምከፍለው አጥቼ ጎዳና ላይ እስከማደር ደረጃ ደርሻለሁ። አሁን ግን ስጡኝም ብዬ አልጠይቅም፣ ክፈሉልኝም አልልም። እዚህ ጋርም ተከራይቼ ነው የምኖረው። ቤቴን መኖሪያን ኪራይ ነው፣ የሁለቱንም እከፍላለሁ። ቀለቤንም በአግባቡ አሟላለሁ። ልጆቼ የሚፈልጉትንም አደርግላቸዋለሁ። ከዚህ በፊት ለቤት ኪራይም ተጨንቄ ነው፣ ለማጎርሳቸውም ተጨንቄ ነው። ልጅ ደግሞ ባለጌ ነው። ያየውን ያማረውን ሁሉ ነው አድርጉልኝ የሚለው። ያንን ማድረግ ሁሉ አልችልም ነበር። የሆነ ሰዓት እንደውም ራሴን ማጥፋት ሁሉ ፈልግ ነበር። መጥፎ ሁኔታ ላይ ነበርኩ እና እድሜ ለወረዳይና ክፍለ ከተማ ሴቶች ህፃናት ይሄው ለዚህ አብቅተውኛል። አባለሽ ቀጣይስ አሁን ካለሽበት ወደ ሌላ ለመሸጋገር ምን አቅደሻል? አሁን እኔ የምለው በህይወትህ ላይ ተስፋ መቁረጥ ያስፈልጋል። ተስፋ በቆረጥክ ቁጥር እየተዳከምክ ነው የምትመጣው። ህይወት ፈተና ናት፣ ውጣ ውረድ ናት። እየሰራህም እኮ ትቆርጣለህ። ነገሮች አልሳካ ሲሉ ትቆርጣለህ። ግን የበለጠ መጠንከር አለብህ። እኔ አሁን ባለውበት ሁኔታ የተሻለ
አብሶ የበለጠ አሁንም የተሻለ ድጋፍ ባገኝ ካለውበት የራሴን የተሻለ ጸጉር ቤት ለምን ባለሙያ ነኝ ሹሩባ ሰራለሁ የማሽን ስራዎችን ቶክስ ምናምን እችላለሁ ሁሉ ነገር የተሟላ ሙያ አለኝ እስከ መፈሸን ደረጃ ማለት ነው ያ ነገር ቢስተካከሉልኝ ካሁን ካለውበት የተሻለ አድርጌ መስራት ነው የሚፈልገው